ሰላም ሰላም ተመልካች አድማጮቻችን የዛሬ የሰኔ 27 2018 ዓ.ም የዕለተ ቅዳሜ የጥሬ ወርቅ ዋጋ በስንት በመሸጥ ላይ ይገኛል የሚል መረጃን ይዘንላችሁ ቀርበናል። ሰሞኑን እየቀነሰ የነበረው የወርቅ ዋጋ አሁንስ ቀነሰ ወይስ የተወሰነ ከፍ ብሏል የሚለውን መረጃ ከወርቁ ዋጋ አብረን የምንመለከት ይሆናል። ታዲያ ቪዲዮውን ስትጀምሩ ቪዲዮውን ላይክ ማድረግ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን ይህንን ወርቃማ የሆነ ቤተሰብ ተቀላቀሉ ዘንድ በማክበር እየጠየቀን ለማንኛውም ከወርቅ ጋር የተያያዘ ሀሳብና ጥያቄያችሁን ኮሜንት ላይ አድርጉልኝ። ይህንን መረጃ ይጠቅመዋል ለምትሉት ሰው ሼር እንድታደርጉ እጋብዛችኋለሁ። ይህ መረጃ በእርግጥም እጅግ በጣም ጠቃሚ መረጃ ነው። በተለይ ደግሞ የተሰራ የወርቅ ዋጋን በምትገዙበት ሰዓት ላይ ዕለታዊ የወርቅ ዋጋን መከታተል ከተለያዩ ስህተቶች ወይም ደግሞ ዋጋ ላይ ከምትወስኑት አንዳንድ ያልተገባ ውሳኔ ይታደጋችኋልና ሌላ ጊዜም እንደዚህ አይነት የወርቅ ዋጋ መረጃን ስትፈልጉ የማሳወቂያ ምልክት እንዲደርሳችሁ የደወል ምልክቷንም በዛው መጫን አትርሱ። አሁን ቀጥታ ወደ ዋጋዎቹ ዝርዝር ነው የምንሄደው። 14 ካራት በአሜሪካ ዶላር ዛሬ በ76 ከ39 በመሸጥ ላይ የሚገኘው የተወሰነ $2 አካባቢ ጭማሪ ያለው። የኢትዮጵያ ብር ደግሞ 14 ካራቱ በስንት ነው የሚሸጠው ካላችሁ በ12145 ከ87 የኢትዮጵያ ብር ነው በምሽጥ ላይ የሚገኘው። ቀጥለን የ15 ካራቱን ስንመለከት 15 ካራቱ 1 ግራም የጥሬ ወርቅ ዋጋ በአሜሪካ ዶላር በ81 ከ85 የኢትዮጵያ የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ13013 ከ43 እየተሸጠ ነው የሚገኘው። በመቀጠል የምንመለከተው የ16 ካራቱን የጥሬ ወርቅ ዋጋ ሲሆን 16 ካራቱ በአሜሪካ ዶላር በ87 ከ30 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ13880 ከ99 የኢትዮጵያ ብር ይሸጣል። ቀጥለን የምንመለከተው የ17 ካራቱን የጥሬ ወርቅ ዋጋ ይሆናል። 17 ካራቱ በስንት ነው በምሽት ላይ የሚገኘው ካላችሁ በ92 ከ76 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14748 ከ56 በምሽት ላይ ነው የሚገኘው። እንቀጥላለን። ተመልካች አድማጮቻችን ከኛ ጋር ስለሆናችሁ እጅግ በጣም እያመሰገንን በመቀጠል የ17 ካራቱን እንመለከታለን። 17 ካራቱ እንደነገርኳችሁ በ92 ከ56 ወይም ደግሞ በኢትዮጵያ ብር በ14748 ከ56 በምሽጥ ላይ ነው የሚገኘው። እንግዲህ እነዚህ የወርቅ ካራቶች ብዙ ጊዜ የተለመዱ የወርቅ ካራቶች አይደሉም። ነገር ግን ወርቅ ቤቶች በተለይ ደግሞ እጅግ በጣም ስም ያላቸውና ትልልቅ የሆነ ብራንዳቸውን የገነቡ በአምባሳደር ሞል አካባቢ እንዲሁም በፒያሳ አካባቢ ባሉ አንዳንድ ሱቆች ልታገኟቸው ትችላላችሁ። ግን በጣም ሬር ነው፣ የመገኘት እድሉ በጣም አናሳ ነው። ብዙ ጊዜ የኛ ወርቅ ቤቶች የሚይዙት የወርቅ አይነት 14፣ 18፣ 21፣ 22፣ 24 የሆኑትን የወርቅ አይነቶች እንደሆነ ይታወቃል። ብዙ ጊዜ እነዚህን የወርቅ አይነቶች በጣም ትልልቅ የሆኑ ወርቅ ቤቶች ወይም ደግሞ ብሔራዊ ባንክ ካልሆነ አይዙም ማለት ነው። ቀጥለን የምናልፈው ወደ 18 ካራቱ የጥሬ ወርቅ ዋጋ ነው። እንደምታውቁት ከሆነ በአሜሪካና ባደጉ ሀገሮች በጣም ተወዳጅ ሆነው የወርቅ ካራት ነው 18 ካራት። በተለይ ደግሞ በጥንካሬው ተወዳዳሪ የሌለው የ18 ካራት ለፈለጋችሁት አይነት ዲዛይን በፈለጋችሁት አይነት መልክ መቀየርና ማሰራት ትችላላችሁ። ይህ የወርቁ አይነት ያለው ባህሪ በተለይ ለተለያዩ አይነት የወርቅ ዲዛይኖች እንዲመች አስችሎታል ማለት ነው። በተለይ ደግሞ የከበሩ ድንጋዮችን በራሱ ላይ ማድረግ ከፈለጋችሁ እንደ ፈርጥ ማለት ነው ልታደርጉበት ትችላላችሁ። ከለሩንም መቀየር ብትፈልጉ
ፖላዲየም የሚባል ንጥረ ነገርን በመቀባት ፖላዲየምን አርጋችሁ ወርቁን ወደ ነጭ ወይም ደግሞ ወደ ሮዝ መልኩን መቀየር ይቻላል ማለት ነው። ይህ የ18 ካራት የጥሬ ወርቅ ዋጋ ታዲያ በአሜሪካ ዶላር በስንት ነው እየተሸጠ የሚገኘው ካላችሁ በ98 ከ22 ሲሸጥ በኢትዮጵያ ብር ደግሞ 15616 ከ12 እየተሸጠ ይገኛል። እንግዲህ በትላንት ተመሳሳይ ቀን ጋር ካየነው የወርቅ ዋጋ አንጻር ይህም የ2 እና የ3 ዶላር አካባቢ ጭማሪ እንዳሳየ የወርቁ መረጃ ያመለክታል። በመቀጠል የ19 ካራቱን እንመለከታለን። ከዛ በፊት ግን ቪዲዮአችንን ያያችሁ ላይክ ካላደረጋችሁ ላይክ እንድታደርጉ ለቻናላችንም አዲስ ሆናችሁ ቻናላችንን በመከታተል ነገር ግን ሰብስክራይብ ማድረጉን ለረሳችሁ ሁሉ ሰብስክራይብ በማድረግ ዘውትር የምንለቃቸውን ዕለታዊ የወርቅ የጥሬ ወርቅ ዋጋ መረጃ እንዲሁም ደግሞ የተሰሩ የተለያዩ የወርቅ ዋጋዎችን መከታተል እንድትችሉ ይህ ብቻ ሳይሆን ከወርቅ ጋር ቀጥተኛ ግንኙነት ያለውን የምንዛሬ መረጃንም የምታገኙበት ቻናላችን ነው። ለተለያዩ የቢዝነስ ጥቆማዎችም ቻናላችንን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ ማክበር እየጠየቀን ወደ ሌሎቹ የካራት አይነቶች እናልፋለን። የ19 ካራት በአሜሪካ ዶላር በ103 ከ67 ሲሸጥ በኢትዮጵያ ብር ደግሞ በ16483 ከ24 እየተሸጠ ነው የሚገኘው። 20 ካራት ውስጥ ካላችሁኝ ዛሬ ሰኔ 27 2018 ዓ.ም የ20 ካራት የጥሬ ወርቅ ዋጋ በ109 ከ13 ሲሸጥ በኢትዮጵያ ብር ደግሞ በ17351 ከ24 ይሸጣል። የ21 ካራቱን ስንመለከት 21 ካራቱ በአሜሪካ ዶላር በ114 ከ59 ሲሸጥ በኢትዮጵያ ብር ደግሞ በ18218 ከ80 ነው በምሽጥ ላይ የሚገኘው። የ22 ካራቱን እንዲሁ ስንመለከት 22 ካራቱ ከ21 ካራት እኩል የሆነ ዝናና ተወዳጅነት ያለው የ22 ካራት ምንም እንኳን ከ21 ካራት ጋር ሲነጻጸር በጥራት የተወሰነ እንዲሁም ደግሞ በዋጋ የተወሰነ ቢበልጠውም ግን ተወዳጅነቱ በተለይ ደግሞ በእኛ ሀገር እኩል የሆነ ተወዳጅነት ያላቸው የወርቅ አይነቶች ናቸው። 21ንም 22ንም ማለት ነው። የበለጠ ብርን ለመያዝ ስትፈልጉ 22ን ምርጫችሁ ብታደርጉ አሪፍ ነው። በተለይ ለጌጣጌጥ ምርጫችሁ አሪፍ የሚባለው 21 ቢሆንም ነገር ግን የተወሰነ ገንዘብ ልትይዙበት ይችላላችሁ 22 ካራትን ስትመርጡ ማለት ነው። በአሜሪካ ዶላር በ120 ከ04 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ19086 ከ37 እየተሸጠ ይገኛል። ተመልካች አድማጮቻችን ወደ ቀጣዩ ወደ ካፒታልና ኢንቨስትመንት የሆኑ የወርቅ ማዕድናቶች ስናልፍ 23 ካራቱ በአሜሪካ ዶላር በ125 ከ50 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ19953 ከ93 ነው በምሽጥ ላይ የሚገኘው። በመጨረሻም እንግዲህ የወርቅ ዋጋን ጨምሯል ወይስ ቀንሷል የምንልበትን የ24 ካራት ወርቅን ስንመለከት የ24 ካራቱም ዛሬ የተወሰነ ጭማሪ አለው ማለት ነው። በ3 ግራም አካባቢ ጭማሪ አሳይቷል። በኢትዮጵያ ብርም እንግዲህ ትላንትና 20200 ከነበረበት እንግዲህ በ600 አካባቢ የኢትዮጵያ ብር ጭማሪን አሳይቷል። የጥሬ ወርቅ ዋጋ ማለት ነው። እንግዲህ በኢትዮጵያ ብር 20821 ከ49 በአሜሪካ ዶላር ደግሞ በ130 ከ96 የአሜሪካ ዶላር እየተሸጠ ይገኛል። የዛሬ የዕለተ ቅዳሜ የሰኔ 27 የወርቅ ዋጋ በጥሬው በብሔራዊ ባንክ መረጃ መሰረት ይህንን ይመስላል። አንዳንዶቻችሁ ወርቅ ቤቱ የት ነው መግዛት እንፈልጋለን ለምትሉ ይህ የወርቅ ቤት መረጃ አይደለም። የጥሬ ወርቅ ዋጋ የብሔራዊ ባንክ መረጃ መሆኑን ታሳስባችሁ እወዳለሁ። ሌሎች ተጨማሪ ሀሳብና ጥያቄዎችም ካላችሁ ኮመንት ላይ አስቀምጡልኝ። በሌላ ተጨማሪ መረጃ እስከምንገናኝ በያላችሁበት መልካም ጊዜ